ሀገራቸውን ወደ ዓለም አቀፍ የእጽ ዝውውር ከተማነት ያለንን ገንዘብ ፈሰስ በማድረግ አደገኛውን የእጽ ዝውውር እንዲያግዝ እናደርጋለን። ላለፉት 20 ዓመታት ውስጥ ከተከናወኑ የጸረ እጽ ዘመቻ ጦርነቶች መካከል በፓናማ የተካሄደው ዋነኛው ነው። የፓናማው መሪ ማኑኤል ኑሬጋ በአንድ ወቅት ሀገራቸውን ወደ ዓለም አቀፍ የእጽ ዝውውር ከተማነት ቀይረዋት ነበር። በአፍጋኒስታን፣ በኢራቅ፣ በጎረቤት ሀገሮቿ ኒካራጓ፣ ሃይቲ እንዲሁም ደግሞ ኮሎምቢያን ጨምሮ እነ ቬኔዙዌላን በመሳሰሉ ሀገራት ቀጥተኛ ወረራ ባታደርግም በተዘዋዋሪ መንገድ ጦርነት ማከናወኗ ይታወሳል። በጸረ እጽ ዘመቻ አሳቦ እጽን ማስፋፋት የሚል ልዩ አጀንዳ ከኋላው እንዳስከተለ በርካታ ምሁራን ይናገራሉ። The US had been intervening in Central America for decades, but what was perhaps new and different about the Panama invasion was the role of drugs in its justification. አሜሪካ የጸረ እጽ ጦርነት ዋር ኦን ድረግ በይፋ የጀመረችው በሰኔ ወር በ1971 ዓመተ ምህረት እንደ አውሮፓውያን አቆጣጠር የወቅቱ የአሜሪካ ፕሬዝዳንት በነበሩት ፕሬዝዳንት ኒክሰን ነው። ያለንን ገንዘብ ፈሰስ በማድረግ አደገኛውን የእጽ ዝውውር ችግር ለመፍታት እንዲያግዝ እናደርጋለን። ፕሬዝዳንት ሪቻርድ ኒክሰን ዋር ኦን ድረግን ለዓለም ማስተዋወቅ ወረራ በማካሄድ የመጀመሪያው ሰው እንደሆኑ ነው የሚነገረው። በወቅቱ እንግዲህ ኒክሰን በሰጡት ጋዜጣዊ መግለጫ የእጽ ሱሰኝነትን የሀገሪቱ ቁጥር 1 ጠላት መሆኑን በማወጅ ነበር የጸረ እጽ ዘመቻን ወቅቱ የጀመሩት። ቢዝነስ ኢንሳይደር የተሰኘው መጽሔት በፌብሩዋሪ 19 2018 እንደ አውሮፓውያን አቆጣጠር ይዞት በወጣ ዘገባ ላይ ሚስጥረኛ ሲል ያስቀመጣቸውን 20 የአሜሪካ ፕሬዝዳንቶች በዝርዝሩ ላይ አስቀምጧል። ከነዚህ መካከል ደግሞ ጆርጅ ዋሽንግተን፣ ቶማስ ጃፈርሰን፣ ቴዎድሮ ሩዝቬልት፣ ሃሪ ቱርማን፣ አሁን ለዚህ አደንዛዥ እጽ መስፋፋት እንደ ባለውለታ የሚቆጠሩት ሪቻርድ ኒክሰን በዚህ ምድብ ውስጥ ተካተዋል። ዋር ኦን ድረግ የሚባለውን እንቅስቃሴ በመደገፍ በማንቀሳቀስ እነዚህ ፕሬዝዳንቶች በልዩነት ይጠቀሳሉ። ኒክሰን የጀመሩት ፕሮጀክት የአደንዛዥ እጽ ተጠቃሚ ቁጥርን ለማብዛት ተብሎ ፕሮሞሽን ተሰርቷል። ዓለማችን ግለሰቦችና ሰራና ውድቀት ዳርጎ ካበቃ በኋላ ራሱ ፕሮጀክቱ ራሱ በውድቀት እንደተጠናቀቀ ነው ጽሁፉ የሚያስረዳው። አብነትን ማዕከል ለመጥቀስ እንግዲህ በ1998 ዓለም አቀፍ የኮኬን ተጠቃሚዎች 12.9 ሚሊዮን የሚሆን ቁጥር የነበራቸው ሲሆን በ2008 ዓ.ም ወደ 17 ሚሊዮን ከፍ በማለት 27% ማድረጉን የተባበሩት መንግስታት ሪፖርት በወቅቱ አሳይቷል። በዚህ እንቅስቃሴ ላይ ደግሞ ዋነኛ ተሳታፊ የሆነችው ሀገር አሜሪካ ናት። በ1980ዎቹ አካባቢ ፕሬዝዳንት ሮናልድ ሬገን ዝም ብለህ አይሆንም በል ማለት ጀስት ሰይኖ በሚለው ዘመቻ በባለቤታቸው ናንሲ ሬገን አነሳሽነት ይህ እንቅስቃሴ ለረጅም ዓመታት በእሳቸውም ዘመን ቀጥሏል። ከዋር ኦን ድረግ ወይም ከእጽ ጋር በተገናኘም ከባድ የእስራት ቅጣቶችን መበየን ጀምሯል። One of the most critical duties that we faced upon taking office was controlling the inflow. አሁን በአገራችን አሳሳቢ ከሚባሉና ፊት ለፊት ከተጋፈጥናቸው ዋና ጉዳይ መካከል ህገወጥ የእጽ ዝውውርን መቆጣጠር ነው። Illegal flow of drugs into the United States. ዓላማው ህገወጥ የእጽ ዝውውሩን ማጥፋት ቢሆንም እንግዲህ ከሰሞኑም ኒኮላስ ማዱሮ የተያዙበትን መንገድ ስንመለከት አንደኛው የተፈረጁት በህገወጥ መንገድ እጽን በማዘዋወር በሚል ተከሰው እንደሆነ እንዲሁም አሜሪካ በቬኔዙዌላ ላይ በቀጥታ በመግባት ሀገሪቱን አሁን ወዳለችበት መንገድ እንድትሄድ አድርጋታለች። በሌላ በኩል ደግሞ ሀገር አፍጋኒስታንን ማንሳት ይቻላል። ከመስከረም 11 ጥቃት ጋር በተገናኘ ቢንላደንን ለመያዝ በሚል ዘመቻ ተደርጎ ከዛ በኋላ ሀገሪቱ ከፍተኛ የእጽ አምራች ሆና በዓለም አቀፍ ደረጃ በተለይም ኮኬንን በማምረት እጅጉን ታዋቂ የሆነች ሀገር እንድትሆን ተደርጓል። ወጣቶች ስለ አደንዛዥ እጽ የተለየ እውቀት እንዲኖራቸው ምሮን የማለማመድ ነገር የተጀመረው በዚሁ የጸረ እጽ ዘመቻ በታዋቂ ሚዲያዎች በመለፈፍ በተሻለ መንገድ በማስተዋወቃቸው ምክንያት የዚህ የእጽ ተጠቃሚዎች ቁጥር በከፍተኛ ደረጃ እያደገ መምጣቱን መረጃዎች ያሳያሉ። አፍጋኒስታን በጸረ እጽ ዘመቻ ዋነኛዋ ተጠቂ ሀገር ስትሆን በተጀመረባቸው ማለትም በ1970ዎቹ የሩሲያና የአሜሪካ የፖለቲካ
ውጥረት ቀጠና ነበረች። በ1991 እንደ አውሮፓውያን አቆጣጠር የሶቪየት ህብረት ጦሯን ወደ አፍጋኒስታን የላከችበት ወቅት ነበር። ይህም ደግሞ እንደ ፖለቲካ ቁማር ያዩት ሁኔታው ያልተመቻቸው የሶቪየት ህብረት አሜሪካዊው ፕሬዝዳንት ኒክሰን የጸረ እጽ ጦርነት ብለው በማወጅ ሚስጥራዊ አጀንዳቸውን ለማካሄድ አጋጣሚውን እንግዲህ ተጠቅሞበታል። ከ1976 እስከ 1989 ሶቪየትና አፍጋኒስታን ጦርነት ውስጥ ገብተዋል። በወቅቱ እንግዲህ የጸረ እጽ ጉዳይ እምብዛም የነበረ ሲሆን በሀገረ አፍጋኒስታን የሚታወቅም አልነበረም። ነገር ግን ጥቂት ነጋዴዎች በ1950ዎቹ ጀምሮ ወደ ኢራን ይወስዱ እንደነበር ያው ታሪክ ቢያስረዳም የአፍጋኒስታን ህዝብ ግን ያን ያህል እጽ ላይ ትኩረት የሚያደርግ ህዝብ አልነበረም። ለአሜሪካ የጸረ እጽ ጦርነቱ ለፖለቲካዊና ኢኮኖሚያዊ ጉዳዮች ትጠቀምበታለች። የጸረ ሽብር ዘመቻን እንደተጠቀመችበት ማለት ነው። ሌላው በጸረ እጽ ዘመቻ ላይ ቀጥተኛ ተሳትፎ እንደሚያደርግ የሚነገረው የአሜሪካዊ የስለላ ተቋም የሆነው ሲአይኤ ነው። ሲአይኤ አፍጋኒስታን ይካሄድ በነበረው የአደንዛዥ እጽ ንግድ ላይ በከፍተኛ ሁኔታ ተሳታፊ እንደነበረ በርካታ መረጃዎች ያሳያሉ። የነበሩትን ሀሽሽና የኦፒየም ስፍራ ከተቆጣጠሩ በኋላ በተለየ መልኩ ሲአይኤ የእጽ ባህል ሀብቶችን በመፍጠር ከ1965 እስከ 1975 ዓ.ም የነበረውን የቬትናም ጦርነት በአፍጋኒስታንና በሶቪየት ህብረት መካከል የነበረውን ፖለቲካ አሜሪካ እንድትመራ አስችሏታል። እነዚህ ጦርነቶች ደግሞ በሚስጥረኛው ቡድን ዓለምን በአንድ ጠቅልሎ ለሚገዛበት ቀጣይ ዓላማ እቅድ በጣም ወሳኝ የሚባሉ ምዕራፎች ነበሩ። በዚህ አማካኝነት እጽ ጌታዎች ወይም ከበርቴዎች ተፈጥረዋል ማለት ነው። እነዚህ ከበርቴዎች ደግሞ በዓለም ገበያ ከፍተኛ አደንዛዥ እጽ ነጋዴ እንዲሆኑ ማስቻል ደግሞ የሲአይኤ ሚና ተደርጎ ተወስዷል። ሚስጥራዊ የቤት ስራውም የነበረ ከላይ አሜሪካ የጸረ እጽ ዘመቻ ትለውና የሽያጩንና የተጠቃሚውን ቁጥር ታስፋፋለች። ለአብነት ያክል ብንወስድ በ1979 እንደ አውሮፓውያን አቆጣጠር በፓኪስታን ምንም አይነት የእጽ ተጠቃሚ ያልነበረ ሲሆን የሄሮይን እጽ ተጠቃሚ ሱሰኛም እንዳልነበራት ይነገራል። ነገር ግን በ1980 በአንድ አመት የጸረ እጽ ዘመቻ ፕሮሞሽን የተነሳ ከ5000 በላይ የሄሮይን ተጠቃሚዎች ተቆጥረውባታል። ሲአይኤ እጽ በአፍጋኒስታን ውስጥ በከፍተኛ ሁኔታ ተመርቶ በዓለም እንዲሰራጭ ይሰራ ነበር። ዋሽንግተን ፖስት መጽሔት በሽፋን ገጹ ላይ ርዕስ ያደረገውና ትንተና ገጹ ላይ ደግሞ የአሜሪካ ባለስልጣናት የሄሮይን ምርቱን ያበረታቱ እንደነበር አረጋግጠዋል። በወቅቱ ታዋቂ የነበሩ ዓለም አቀፍ ሚዲያዎች ደግሞ ስለ ጸረ እጽ ዘመቻው በስፋት ይዘግቡ ስለነበር አደንዛዥ እጽ በወጣቶች አእምሮ ውስጥ በቀላሉ ሊሰርጽ ችሏል። ስለዚህ በክልከላ ስል ወጣቶች ይህንን በተመስጦ በማሰብ ወይም በማሰላሰል እርስ በራስም በየትምህርት ቤቱ በመወያየት ግን አደንዛዥ እጽ ምን ያደርጋል እንደሚባለው እውነት ነው፣ ቆይ እስኪ ለምን አልሞክረውም ብንወስደውስ ምን አለበት በማለት ማሰላሰል ውስጥ እንዲገቡ ተደርጓል። በከፍተኛ ሁኔታ ፕሮሞሽን በመስራት በዚህ የክልከላ ዘዴ በተለይም ከአፍጋኒስታን ወደ ምዕራቡ ዓለም በስፋት አደንዛዥ እጽ ይጫን ነበር። ዛሬ ላይ አፍጋኒስታን ከ1992 ዓ.ም ጀምሮ የዓለማችን 90% ለአውሮፓ ገበያ የሚቀርብ የሄሮይን እጽ የምታደርስና የምትሸጥ ሀገር ሆናለች። 95% ለአውሮፓ ገበያ ሄሮይን የሚያደርሰው ከዚህቹ ከእስላማዊት ሀገር እንደሆነ ልብ ይለዋል ማለት ነው። አሜሪካ የጸረ እጽ ዘመቻን ዋር ኦን ድረግን በማፋፋም ወይም ደግሞ በማስፋፋት በሀገሯም ሆነ በዓለም አቀፍ ደረጃ ወጣት ሱሰኞች እንዲበራከቱ ያደረገችው በተቃራኒው ፓራዶክሲያል በሆነ መንገዶች ነው። ዘመቻው እጽን እናጠፋለን ቢልም እንግዲህ በተግባር ግን ችግሩን አስፋፍቶታል። ዋነኛዎቹ ምክንያቶች ደግሞ የተከለከለው ፍሬ ወይም the forbidden fruits ኢፌክት የተሰኘው የስነ ልቦና ጥናቶች እንደሚያሳዩት አንድን ነገር አደገኛ ነው አትንኩት ብሎ በጣም በማጋነን በተለይ በወጣቶች ዘንድ የማወቅ ጉጉትን እንዲፈጠር ማድረግ ነው። ዝም ብለህ አይሆንም በል የሚለውን የናንሲ ሬገን መርህን በመከተል ስለ እጽ ትክክለኛ ሳይንሳዊ ግንዛቤ ከመስጠት ይልቅ ፍርሃት ላይ የተመሰረተ እንዲሆን በማድረግ ወጣቶች ያላቸውን የማወቅ ጉጉት እንዲጨምር በማድረግ ወደ ሙከራ እንዲገቡ ተደርጓል።